በሰው ልጅ ታሪክ ውስጥ እጅግ አስፈሪው ጨለማው ስፍራ የት እንደሆነ ያውቃሉ? ለሺህ ዓመታት የሰው ልጆች ሁሉ ነፍስ ተግዛ የምትኖርበት፣ ማንም መጥቶ ሊያስጥላቸው የማይችልበት የሞትና የሲኦል ግዛት። ነገር ግን በአንድ ወቅት በዚህ አስፈሪ ጨለማ ውስጥ ያልታሰበ ብርሃን በራ። ምድር ተናወጠች፣ የሲኦል መሠረቶች ተሸበሩ። የማይሰበሩት የናስ ደጆችና የብረት መቆለፊያዎች እንደ ቅጠል ረገፉ። ይህ የሆነው የታሪክ ኃያላን ሰይፋቸውን መዘው ወደዚያ ስለወረዱ አልነበረም። ይልቁንም አንድ አካል በመስቀል ላይ ተሰቅሎ የሞተው፣ ደካማ መስሎ የታየው፣ በመቃብር ውስጥ ያረፈው ጌታ በአካለ ነፍስ ወደዚያ ወደ ጥልቁ ዓለም ሲዘልቅ ነው። ለመሆኑ ጌታችን በመስቀል ላይ ነፍሱን ከሥጋው ከለየ በኋላ በነበሩት በእነዚያ 3 ቀናት ውስጥ በሲኦል ምን ተከናወነ? አዳምና ሔዋን የጌታን ድምፅ ሲሰሙ ምን ተሰማቸው? በገነት ደጅ ላይ የነበረው የሚያስፈራ የእሳት ሰይፍ እንዴት ጠፋ? የጌታ መቃብርስ ምሳሌው ምንድን ነበር? ዛሬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ጥልቅ አስተምሮ ላይ ተመስርተን ዓለምን የለወጠውን የሰውን ልጅ ከዘላለም ባርነት ነፃ ያወጣውን የጌታችንን ወደ ሲኦል መውረድና ድንቅ የመቃብር ምስጢር ከብዙ በጥቂቱ እንመለከታለን። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ምክንያቱም የምትሰሙት ታሪክ የእናንተም የነጻነት ታሪክ ነው። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። ዛሬ በእጅግ ጥልቅና ከፍተኛ መንፈሳዊ ትርጉም ያለውን አንድ ታላቅ ምስጢር እንመለከታለን። ይህም የጌታችን የኢየሱስ ክርስቶስ ወደ ሲኦል መውረድና መቀበር ነው። በዚህም መሠረት ዛሬ የምንመለከተው የክርስትና እምነት መሠረትና የሰው ልጅ የድል አዋጅ የሆነውን ታላቅ ምስጢር ነው። ይህም የክብር ባለቤት ጌታችን ኢየሱስ ክርስቶስ በመስቀል ላይ ቅድስት ነፍሱን ከቅዱስ ሥጋው በፍቃዱ ከለየ በኋላ በአካለ ነፍስ ወደ ሲኦል ወርዶ ያደረገውን ተአምርና በመቃብር ማደሩ ለሰው ልጅ ያስገኘውን በረከት በዝርዝር እንመለከታለን። የዓለም መድኃኒት ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ተፈጸመ ካለ በኋላ ነፍሱን ከሥጋው ለየ። በዚህ ጊዜ ሥጋው በመስቀል ላይ ሲቆይ መለኮት የተዋሃዳት ነፍሱ ግን ወደ ጨለማው ዓለም ወደ ሲኦል ወረደች። ይህ ጉዞ ለ5500 ዘመን በጨለማ ለነበሩ ነፍሳት የነጻነት ብርሃን ለመስጠት ነበር። ቅዱስ ጴጥሮስ በመጀመሪያ መልእክቱ ምዕራፍ 3 ቁጥር 18 ላይ እንደገለጸው ጌታ በሥጋ ሞተ፣ ነገር ግን በመንፈስ ሕያው ሆኖ ሄደ፣ በወህኒ በእስር ለነበሩ ነፍሳት ሰበከላቸው። ይህ ስብከት የተስፋ ቃል ነበር። ይህ ስብከት አዳምና ልጆቹ በሲኦል ሆነው የጌታን መምጣትና የነጻነት ቀኑን በጉጉት ይጠባበቁ ነበርና ለእነሱ የተሰጠ የተስፋ ቃል ነው። በዚህም ቃል መሠረት አዳም ከልጅ ልጆቹ ጋር በሲኦል በመሆን ተስፋውን በአካለ ነፍስ ሆነው ይጠባበቁ ነበርና አዳም በአካለ ነፍስ ሆኖ ያ ጌታዬ ነገረኝ ሱባኤ ደርሷልና ለጸሎት ተነሱ በማለት ሲነግራቸው እነርሱም በአካለ ነፍስ ሆነው አቤቱ ይቅር በለን እያሉ የሲኦልን ምድር አናወጧት። ጌታችንም ነፍሱን ከሥጋው በለየ ጊዜ ያን ጊዜ በሲኦል ፈጥኖ ብርሃን ታየ። ጌታችንም በአካል ሥጋ ያይደል በአካለ ነፍስ ወደ ሲኦል ሄደ። በዚያም ጊዜ ሲኦል ተነዋወጠች፣ መሠረቶቿም እፈርስ አሉ። ምድርም ያለ ጊዜዋ እንዳታልፍ አጸናት። ደሙን በምድር ላይም አፈሰሰ፣ ከሕልፈትም ጠበቃት። በእርሷ ያለውን ሁሉ ጠበቀ። ስለ ፍጥረት ሁሉ ሥጋውን በመስቀል ላይ እንደተሰቀለ ተወው። ነፍሱ ግን ወደ ሲኦል ወርዳ ከዚያ ተግዘው የነበሩ ነፍሳትን አዳነች። ያን ጊዜ ጌታችን በአካለ ነፍስ ወደ ሲኦል ወርዶ ሰላም ለኩልክሙ፣ ሰላም ለሁላችሁ ይሁን ብሎ በሲኦል ያላችሁ ውጡ፣ በጨለማ ያላችሁ ተገለጡ ብሎ ብርሃኑን በሲኦል ውስጥ ሲነዛበት ለ5500 ዘመናት በሲኦል ታስረው የነበሩ ነፍሳት ሰማያዊት መንግሥቱን ላወረሰን ለእግዚአብሔር ምስጋና ይሁን እያሉ እያመሰገኑ ወደ ገነት በደስታና በሐሴት ገብተዋል። በዚህ ጊዜ ጨለማውን በብርሃኑ ገለጠው፣
ነፍሳትም ሰማያዊ መንግሥቱን ላወረሰን ለእግዚአብሔር ምስጋና ይሁን እያሉ በታላቅ ደስታ ወደ ገነት ገቡ። ታላቁ የቤተ ክርስቲያን መምህር ቅዱስ አትናቴዎስ እንደሚገልጸው ጌታ ወደ ሲኦል በወረደ ጊዜ ሲኦል ተናወጠች፣ መሠረቶቿም ሊፈራርሱ ተቃረቡ። ጌታችን በመስቀል ላይ የፈሰሰው ደሙ ምድርን ቀደሳት፣ ዓለምንም ከጥፋት ጠበቃት። ጌታ ወደ ሲኦል የገባው እንደ እስረኛ ሳይሆን እንደ ድል አድራጊ ንጉሥ ነበር። ሲኦልም በዘበዛት፣ የሰይጣን ኃይልን ሰበረው። ገሃነብ የሚጠብቁ አጋንንት ጌታን ባዩት ጊዜ በፍርሃት ሸሹ። ነፍሱም በሲኦል ተግዘው የነበሩ ነፍሳትን ፈታች። በዚያችም ሰዓት ጌታችን ሥጋው በመቃብር ላይ ተሰቅሎ ሳለ መቃብራት ተከፈቱ። ገሃነብን የሚጠብቁ አጋንንት ባዩት ጊዜ ከፊቱ ሸሹ። መዝሙረኛው ነቢዩ ዳዊት እንደተነበየው የናስ ደጆች ተሰባበሩ፣ የብረት መቆለፊያዎች ተቀጠቀጡ። ይህም ማለት በሰው ልጅ ተጭኖ የነበረው የሞትና የርግማን ቀንበር ለዘላለሙ ተሰበረ። ቅዱስ ያሬድ ይህን ሁኔታ ሲያስረዳ ጌታ ወደ ሲኦል ሲወርድ አዳም ቃሉን ሰምቶ መጥምቁ ዮሐንስ በእናቱ ማኅፀን እንደዘለለ ሁሉ እርሱም በደስታ ዘለለ ይለናል። በዚህ ጊዜ ቅድስት ነፍሱ በሲኦል ተግዘው የነበሩ ነፍሳትን ፈታች። ቅዱሳን ሁሉ የፈጣሪያቸውን መዓዛ አሽትተው በምስጋና ተሞሉ። ጌታችንም ወደ ሲኦል ወርዶ ነፍሳትን ከፈታ በኋላ ገነትን ለሰው ልጅ ድጋሚ ከፈታት። በመስቀል ላይ ሳለ በመንግሥት አስበኝ ላለው ለቀኝ ወንበዴ ዛሬ ከእኔ ጋር በገነት ትሆናለህ የሚል ቃልን አስቀድሞ ሰጥቶት ነበር። ጌታችንም በዚህ መሠረት በ9 ሰዓት ነፍሱን ከሥጋው በለየ ጊዜ ከነፍስ ጋር ተዋህዶ የገነትን ደጅ ከፍቶ በቀኝ የተሰቀለውን ወንበዴ ይዞት ወደ ገነት ገባ። ለወንበዴ የገነት ደጅ ከፈተ። ወደ ሲኦልም ወርዶ የታሰሩትን ውጡ፣ በጨለማም የነበሩትን እዩ አላቸው። ነፍሱ ከወጣች በኋላ ሐዋርያው ታስራ ወደምትኖር ነፍሳቸው ሄደ እንዳለ ከጥፋት አጽድ ያወጣቸው ዘንድ ወደ ሲኦል ወረደ። በዚህ ጊዜ ለ5500 ዓመታት የገነት ደጅ ሲጠብቅ የነበረው የእሳት ሰይፍ ጠፋ። ሱራፌልና ኪሩቤልም መንገዱን ለቀቁ። አዳምና ልጆቹ ወደ ቀድሞ ክብራቸው ተመለሱ። አባ ጊዮርጊስ ዘጋስጫ እንደሚገልጸው በዚያ የነበረው ደስታ ከምድራዊ ነገር ሁሉ በላይ ነው። የገነት ውሃ እንደ ወተት የጠራ ከማርም ይልቅ የጣፈጠ ነው። ቅዱሳን ሁሉ ሳይበሉ ጠገቡ፣ ሳይጠጡም ረኩ። ይህ እርካታ የመጣው የእግዚአብሔርን ክብር ከማየት የተነሳ ነበር። በዚህም አዳም በሰርክ ጊዜ ከገነት እንደወጣ አወቅን። ዳግመኛም በሰርክ ጊዜ ወደ ገነት ተመለሰ። በ9 ሰዓት ጌታችን ቀማኛውን ዛሬ ከእኔ ጋር በገነት እንደምትሆን አብዝተህ እመን ብሎታልና። በዚያችም ጊዜ የጌታ ኢየሱስ ነፍስ ወጣች። የቀማኛው ነፍስ ግን በዮሐንስ ወንጌል እንደተጻፈ ጭኑን በሰበሩት ጊዜ በ11ኛው ሰዓት ነፍስ ወጣች። በ9 ሰዓት የመድኃኒታችን ነፍስ ወደ ሲኦል ወርዳ የአዳምንና የልጆቹን ነፍስ አወጣቻቸው። ዕፀ መስቀል ላይ ሳለ ቃል ኪዳን ከሰጠው በቀኝ ከተሰቀለው ሽፍታ ጋር በ11 ሰዓት ወደ ገነት አስገባቸው። ዳግመኛም ሐዋርያት የቁርባንን ምስጋና በሚናገር በቅዳሴ መጽሐፍ ሕሙማንን ይፈታ ዘንድ የሰይጣንን አሽክላ ይበጣጥስ ዘንድ ሲኦልን ሊረግጥ ቅዱሳንን ሊመራ ሥርዓትን ይተክል ዘንድ መነሳቱን ያስታውቅ ዘንድ እጆቹን ለሕማም ዘረጋ እንዳሉ በሕመሙ በሲኦል ያሉትን ሕመማቸውን ይፈታ ዘንድ በዕፀ መስቀል ላይ እጆቹን ለሕመም ዘረጋ። የእግዚአብሔር የምሕረቱ ደጃፍ ተከፈተች። የእሳት ጦርም ከሱራፌል እጅ የእሳት ሰይፍም ከኪሩቤል እጅ ጠፋ። የገነት ደጃፍ ተከፈተ። በጎችም ወደ መንጋቸው ተመለሱ። መልካቸው የተለያየ የአበቦች ቀለም የተለያየ የፍሬያቸው ዘላላ የተለያየ የሆነ መዓዛ ያላቸው ዛፎችን ባዩ ጊዜም እነዚያ ነፍሳት በደስታ ዘለሉ። የገነትም ውሃ እንደ ወተት ንጹሕ ከማርም ወለላም ይልቅ እጅግ የጣፈጠ ነው። የብርሃን ጎርፎችን የሚያበራ ጸዳልን አዩ። የደስታና የሐሴት ወንዞች በገነት ዛፎች መካከል በኃይል ሲንሻሹ አዩ። ሳይበሉም ጠገቡ፣ ሳይጠጡም ረኩ። ይህም የሆነው የእግዚአብሔርን ክብር ከማየት የተነሳ ነበር። ጌታችንም በፍቃዱ ከሞተ በኋላ ደቀ መዝሙሩ የነበረው የአርማትያሱ ዮሴፍ በድፍረት ወደ ጲላጦስ ቀርቦ የጌታን ሥጋ ለመነ።
ኒቆዲሞስ መጥቶ ንጥር የሚሆን ክቡር ሽቶ ይዞ መጣ። በንጹሕ በፍታ ከፍነው በአዲስ መቃብርም ቀበሩት። ታዲያ ሊቃውንት እንደሚያስተምሩት በአዲስ መቃብር የተቀበረው አንድም አዲስ ሥርዓት ለመመስረት በአዲስ መቃብር መኖሩ አዲስ ኪዳንን እንደመሰረተልን ለማሳየት ነው። ሁለተኛም እርግማንን ለማጥፋት። ቅዱስ ቄርሎስ እንደገለጸው ጌታ የተቀበረው ወይን በሚበቅልበት የአትክልት ስፍራ ነው። ይህም በአዳም ምክንያት በምድር የመጣውን የእሾህና የአሜኬላ እርግማንን ለማጥፋት ነው። ሦስተኛም ሙስና መቃብርን ለመሻር። የሰው ልጅ ሲሞት በሥጋ በስብሶ ፈርሶ እንዳይቀር ጌታ በመቃብር በማደሩ የመቃብርን በስባሽነት በትንሣኤው አጥፍቶልናል። ጌታ በመቃብር 3 መዓልትና 3 ሌሊት ቆየ። ይህም ቆይታው ለአዳምና ለሔዋን ለልጆቻቸው ካሳ ለመሆን ለሰው ልጅ ሥጋ ነፍስና ደመ ነፍስ ፈውስ ለመስጠት ሦስቱን የሰው ልጅ ጠላቶች ሞትን፣ እርግማንንና ኃጢአትን እነዚህን ለማጥፋት ነበር። እግዚአብሔር ዓለምን በፈጠረ ጊዜ ስነ ፍጥረትን በሙሉ ፈጥሮ በሰባተኛው ቀን በቀዳሚት ሰንበት እንዳረፈ ሁሉ ዓለምን ለማዳን የመጣው ጌታም በዕለተ ዓርብ ቤዛነቱን ፈጽሞ በዕለተ ቅዳሜ በመቃብር አረፈ። ይህ የረፍት ቀን የሰው ልጅ ከኃጢአት ባርነት አርፎ ወደ ዘላለም ሕይወት የተሸጋገረበት ታላቅ ቀን ነው። ጌታ በመቃብር በነበረበት ጊዜም ቢሆን መለኮቱ ከሥጋው ከነፍሱም ጋር አንድ ነበር። መለኮቱ ከሥጋው ጋር በመቃብር ሆኖ መቃብርን ቀደሳት፣ ከነፍሱ ጋር ደግሞ ወደ ሲኦል ወርዶ ሲኦልን በዘበዛት። በአጠቃላይ የጌታችን የኢየሱስ ክርስቶስ ወደ ሲኦል መውረድና በመቃብር ማረፍ የእኛ የነጻነት ምስጢር ነው። ለእኛ ከመቃብር በስብሶ መቅረት የቀረልን እርሱ ስለተቀበረልን ነው። እኛ ከሲኦል ጨለማ የወጣነው እርሱ ወደዚህ ወርዶ የሲኦልን ደጆች ስለሰበረልን ነው። ዛሬም ቤተ ክርስቲያናችን ይህን ታላቅ ድል በታላቅ ምስጋና ታስባለች። እኛም ይህን ውለታ እያሰብን ሁልጊዜም ፈጣሪያችንን ልናመሰግን ይገባል። ውድ ተመልካቾች ሆይ የክርስቶስ ወደ ሲኦል መውረድና በመቃብር ማደር ቀላል ታሪክ አልነበረም። ይህ የድነታችን መሠረት ነው። በሞቱ ሞትን አሸነፈ፣ በመቃብሩ ሕይወትን ከፍቶልናልና ወደ ሲኦል መውረዱ ታስሮ ያሉትን ነፃ ወጥቷልና። እኛም ከዚህ ትምህርት የምንማረው ተስፋ ለመቁረጥን እግዚአብሔር ሁልጊዜ እንደሚደርስልንና እምነት የሁሉም ነገር ቁልፍ እንደሆነ ነው። ቪዲዮውን ከወደዳችሁት ላይክና ሼር በማድረግ ለወዳጅ ለዘመዶቻችሁ ማጋራትን አትርሱ። እዚህ ድረስ ስለተከታተላችሁ እናመሰግናለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።